ጤና ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። አወዛጋቢው ሰው ዶናልድ ትራምፕ የበጠበጡት ፖለቲካ አሁንም መደፍረሱን ቀጥሏል። በቬንዙዌላውያ ላይ የተሳካ ኦፕሬሽን ፈጽመው ፕሬዝዳንቱን ከርቸሌ ያስገቡት ትራምፕ አሁን ደግሞ ከዋነኛ ባላንጣቸው ጋር ይዋጣልን የሚል ጨዋታ የጀመሩ ይመስላል። የትራምፕ ውሳኔ በብዙዎች ዘንድ ውዝገት፣ ትችት ቢገጥማቸውም ሰውየው ከድርጊታቸው እንደማይቆጠቡ ያሳዩበትን እርምጃ ቀጥለው የስር ማዘዣ ያወጡበትን ግዙፍ የሩሲያ ነዳጅ ጫኝ መርከብ በቁጥጥር ስር እንዲውል አድርገዋል። የትራምፕ ድርጊት ሩሲያን ክፉኛ ማበሳጨቱ እየተነገረ ሲሆን የፑቲን አጸፋዊ ምላሽ ምን ይሆን የሚለው ግን በብዙዎች ዘንድ በጉጉት እየተጠበቀ ነው። አነጋጋሪውን ጉዳይ በስፋት ይዘነዋል፣ እንመለስበታለን። በሌላ በኩል ደግሞ ኢትዮጵያን ወራለሁ ያሉት ጄኔራል ከበባቸውን እያጠናከሩ መሆናቸውን ተከትሎ ድንበር ላይ ያለው ውጥረት ከፍ ብሏል። ከስፍራው የሚወጡ መረጃዎች ድንበር ላይ ከፍተኛ ቁጥር ያለው ሰራዊት እየተከማቸ መሆኑን በሳተላይት ምስሎች ተጋልጧል። የኢትዮጵያን ዝግጅት ጨምሮ ስለ ጉዳዩ የተሰማውን ወሳኝ መረጃ ይዘናል፣ በዝርዝር እንመለስበታለን። በሌላ በኩል ሞቃዲሾ በአንድ ቀን መርዶ ብስራት ተሰማ። ሐሰን ሼክ ግራ ገብቷቸዋል። አሜሪካ ለሶማሊያ የምታደርገውን እርዳታ ማቆሟን ስታስታውቅ ቻይና ከ40 ዓመት በኋላ የውጭ ጉዳይ ሚኒስትሯን ወደ ሞቃዲሾ ልትልክ መሆኗን ገልጻለች። እንመለከታችኋለን፣ አብራችሁን ቆዩ። በመጀመሪያም ኢትዮጵያ ወራለሁ ያሉት ጄኔራል ከበባቸውን አጠናከሩ። ኢትዮጵያ ድንበር ላይ ከፍተኛ ቁጥር ያለው ሰራዊት እየተከማቸ መሆኑን በሳተላይት ምስሎች ተጋልጧል። የሱዳኑ ጦር ወደ ኢትዮጵያ ድንበር የመስፋፋት አዝማሚያ እያሳየ ነው። ከሳምንታት በፊት ሱዳን ትሪቡን የአልቡራን ጦር በቤንሻንጉል አቅጣጫ ጥቃት ለመክፈት ዝግጅት ማጠናቀቁን ዘግቦ ነበር። ለዚህም እንደ ምክንያት የተቀመጠው ኢትዮጵያ በቤንሻንጉል ክልል ለፈጥኖ ደራሽ ኃይሉ የጦር ቤት ሰጣለች የሚል ነው። ዓለም አቀፍ የበረራ ተቆጣጣሪ ተቋማት ባለፉት ሳምንታት በተከታታይ ባወጣቸው ሪፖርቶች መሳሪያ ጫኝ አውሮፕላኖች ከአቡዳቢ ወደ ኢትዮጵያ ተደጋጋሚ በረራ እየተደረገ መሆኑን ተናግረዋል። ዛሬው ዕለት ደግሞ አልማሻድ አልሱዳኒ .com የተሰኘ የሱዳን ሚዲያ የሱዳን ብሔራዊ ጦር ከፍተኛ ቁጥር ያለው ወታደርና ጦር መሳሪያ በኢትዮጵያ ድንበር ላይ ያከማቸ መሆኑን ምንጮች ዋቢ አድርጎ ዘግቧል። ይህም ለኢትዮጵያ ተጨማሪ ስጋት የፈጠረ ጉዳይ ሆኗል። ይህ በእንዲህ ሳለ የፈጥኖ ደራሽ ኃይል ዋና ደጋፊ አረብ ኤሚሬትስ የውጭ ጉዳይ ሚኒስትሯን ባለፈው ሰኞ ወደ አዲስ አበባ በመላክ ከዶክተር ጌዲዮን ጢሞቴዎስ ጋር ተወያይተዋል። በውይይታቸው ማብቂያ በጋራ ባወጡት መግለጫ ከሚያዝያ 2015 ዓ.ም ጀምሮ ጦርነት እየታመሰች ባላቸው ሱዳን የሚገኙ ተፋላሚ ኃይሎች በንጹሃን ላይ የሚፈጽሟቸውን ጥቃቶች አውግዘዋል። ሁለቱም ተፋላሚ አካላት ለንጹሃንና ለሰብአዊ ድጋፍ ሰራተኞች ጥበቃ እንዲያደርጉ ጥሪ አቅርበዋል። ጦርነቱ የሚቋጭበት መንገድ በተመለከተም የእርስ በርስ ጦርነቱን የማቆም ኃላፊነት የተፋላሚ ወገኖች መሆኑን ሁለቱም ወገኖች አስምረውበታል የሚለው መግለጫው ላይ ሰፍሯል። በአስቸኳይ ወደ ዘላቂ ተኩስ አቁምነት የሚያደርግ የሰብአዊ ተኩስ አቁም ስለማድረግ አስፈላጊነት በመግለጫቸው ያነሱት ሁለት ሀገራት በመላው ሱዳን አስቸኳይ፣ ፈጣንና ያልተገደበ የሰብአዊ እርዳታ አቅርቦት እንዲኖር ጠይቀዋል። በሲቪል የሚመራ ገለልተኛ መንግስትን ለመመስረት መንገድ የሚጠርግ አካታችና ግልጽ የሽግግር ሂደት መኖር አስፈላጊ መሆኑን አንስተዋል። የተባበሩት መንግስታት የሱዳን ጦር እየተቀጣጠለ ለመምጣቱ አንዱ ምክንያት የውጭ ድጋፍ መሆኑን ቢያነሳም የትኛውንም አካል በስም አይጠቅስም። የባህረ ሰላጤው ሀገር የተባበሩት አረብ ኤሚሬቶች ከዚህ ጋር በተያያዘ በተደጋጋሚ ስሟ ይነሳል። በቀጣይ መረጃ በአውሮፓ የአሜሪካ ሕዝብ ከቬንዙዌላ ነዳጅ ጋር ግንኙነት ያለውና በአሜሪካ ይታደን የነበረው ነዳጅ ጫኝ መርከብ በቁጥጥር ስር መዋሉን አስታወቀ። እዙ የአሜሪካ ፍትህ ሚኒስቴርና የሀገር ውስጥ ደህንነት መስሪያ ቤት ዋቢ አድርጎ ኤምቢ ቪላ ዋን የአሜሪካን ማዕቀብ በመጣሱ በቁጥጥር ስር ውሏል ብሏል።
መርከቡ በአሜሪካ ፌዴራል ፍርድ ቤት በወጣበት ማዘዣ መሰረት በሰሜን አትላንቲክ በቁጥጥር ስር ውሏል ይላል እዙ በኤክስ ገጹ ያጋራው መግለጫ። ዩኤስሲጂሲ ሙንሮ የተባለ የአሜሪካ የጦር መርከብ ነዳጅ ጫኝ ታንከሩን ተከታትሎ እንደያዘውም አክሏል። በአውሮፓውያኑ 2024 ሕጋዊ ያልሆነ ነዳጅ በማመላለስ ማዕቀብ የተጣለባት መርከብ ባንዲራውና ባለቤቱን ወደ ሩሲያ ቀይሮ ሲንቀሳቀስ ነበር። ሩሲያ ነዳጅ ጫኝ መርከቡን ለማጀብ ሰርጓጅ መርከብ ጨምሮ የባህር ኃይሏን ብታሰማራም አሜሪካ መርከቡን በቁጥጥር ስር አውያለሁ ብሏል። ባለፈው ቅዳሜ የቬንዙዌላውያን ፕሬዝዳንት በቁጥጥር ስር ያዋለው የትራምፕ አስተዳደር ከቬንዙዌላ የሚወጡና የሚገቡ መርከቦች ላይ ማዕቀብ የጣለው ባለፈው ወር ነበር። መርከቡ ከዚህ ቀደም የቬንዙዌላውያን ነዳጅ ያመላልስ የነበረ ሲሆን በአሁኑ ወቅት ግን ምንም አይነት ነዳጅ እንዳልጫነ ዘግቧል። የሩሲያ ትራንስፖርት ሚኒስትር የትኛውም ሀገር በአንድ ሀገር የተመዘገበ መርከብን በኃይል የመያዝ መብት የለውም የሚል መግለጫ አውጥቷል። በቀድሞ ስሙ ቤላ1 ተብሎ የሚታወቀው የነዳጅ መርከብ በአሜሪካ ቁጥጥር ስር መዋሉን ተከትሎ ነው ሩሲያ መግለጫ ያወጣችው። አሜሪካ ከቬንዙዌላ ነዳጅ ጋር ግንኙነት ያለው መርከብ ማዕቀብ ጥሷል በማለት አድና በቁጥጥር ስር መዋሏን አስታውቃለች። ሜሪኔራ ተብሎ የሚጠራው መርከብ ከቅርብ ጊዜ ወዲህ በሩሲያ ባንዲራ ሲንቀሳቀስ የቆየ ሲሆን ሞስኮ መርከብን ለማጀብ የባህር ኃይሏን አሰማርታ ነበር። የሩሲያ መግለጫ እንደሚጠቁመው በሞስኮ ሰዓት አቆጣጠር ከቀኑ 9 ሰዓት የአሜሪካ ኃይሎች መርከቧን በቁጥጥራቸው ስር ከዋሉ በኋላ ከመርከቡ ጋር የነበረው ግንኙነት ተቋርጧል ብሏል። ሚኒስትሩ አክለው እንደገለጸው ማሪኔራ ከአውሮፓውያኑ ታህሳስ ወር መጀመሪያ ጀምሮ በጊዜያዊ ፈቃድ በሩሲያ ባንዲራ ሲንቀሳቀስ ነበር። በተያያዘ ዜና ዩናይትድ ኪንግደም አሜሪካ መርከቡን በቁጥጥር ስር እንድታውል ድጋፍ ማድረጓን አስታውቃለች። በሌላ መረጃ ሞቃዲሾ በአንድ ቀን መርዶና ብስራት ተሰማ። ሐሰን ሼክ ግራ ገብቷቸዋል። አሜሪካ ለሶማሊያ የምታደርገውን እርዳታ ማቆሟን በታስታወቅ ቅጽበት ቻይና ከ40 ዓመት በኋላ የውጭ ጉዳይ ሚኒስትሯን ወደ ሞቃዲሾ ለመላክ አስባለች። ሰሞነኛው የኃያሉ ትንቅንቅ የቀንዱን ፖለቲካዊ ትኩሳት ከፍ አድርጎታል። የቻይና ውጭ ጉዳይ ሚኒስትር በኢትዮጵያና በሶማሊያ ጉብኝት ሊያደርጉ ነው። የቻይና የውጭ ጉዳይ ሚኒስትር ዋንግ ዩ ከጃንዋሪ 12 አንስቶ በአፍሪካ ውስጥ ጉብኝት እንደሚያደርጉ መስሪያ ቤታቸው አስታወቀ። የመስሪያ ቤታቸው ቃል አቀባይ እንደገለጸው ሚኒስትሩ ይህን ጉብኝት የሚጀምሩት ከኢትዮጵያ ሲሆን በዚህም በአፍሪካ ሕብረት ዋና መቀመጫ በሚያከናውነው ቻይና አፍሪካ የር ኦፍ ፒፕል ቱ ፒፕል ኤክስቼንጅ በተሰኘው ፕሮግራም የመክፈቻ ስነ ስርዓት ላይ ይገኛሉ። በመቀጠል ወደ ሶማሊያ የሚያቀኑት ሚኒስትሩ ከዚህ ወደ ታንዛኒያና ሌሴቶ በመሄድ የስራ ጉብኝት እንደሚያደርጉ ቃል አቀባይ አስታውቋል። እንደ ቃል አቀባይ ውጭ ጉዳይ ሚኒስትሩ በያዝነው የፈረንጆች ዓመት የመጀመሪያ ውጭ ሀገር ጉዟችን ሲደረግ አዲስ አበባ የመጀመሪያቸው ትሆናለች። ጨምሮም ቻይና በየዓመቱ የውጭ ጉዳይ ሚኒስትሯን ወደ አፍሪካ እንደምትልክ የጠቀሰው ቃል አቀባይ እኚህ ዘንድሮ የቻይና የውጭ ጉዳይ ሚኒስትር ወደ አፍሪካ ሲጓዝ የ36ኛው ተከታታይ ዓመት ነው። ውጭ ጉዳይ ሚኒስትሮቻችን ለ36 ተከታታይ ዓመታት አፍሪካን መርገጣቸው ለሀገሪቱ ምን ያህል ቅድሚያ እንደምንሰጥ ማሳያ ነው ሲልም አስረድቷል። ይህ የቻይና ከባድ ዲፕሎማቲክ ውሳኔ የተሰማው የዶናልድ ትራምፕ አስተዳደር አልሐሰን ሼክ አስተዳደር የሚያደርገውን እርዳታ ለማቋረጥ መወሰኑን ይፋ ባደረገ ማግስት መሆኑ ትኩረት ስቧል። የአሜሪካ ውጭ ጉዳይ ሚኒስትር ረቡዕ ባወጣው መግለጫ ለሶማሊያ መንግስት የሚያደርገውን ሁሉንም ድጋፍ ማቋረጡን አስታውቋል። ሚኒስትሩ እንዳለው ድጋፍ የተቋረጠ የሶማሊያ ባለስልጣናት በአሜሪካ እርዳታ የተገነባ ያለ ምግብ ፕሮግራም መጋዘን በማውደማቸውና እርዳታ ለሚሹ ዜጎች የተዘጋጀ 76 ሜትሪክ ቶን ምግብ በቁጥጥር ስር መዋላቸው ነው። የትራምፕ አስተዳደር የምግብ ብክነት፣ ዘረፋና ሕይወት አድን እርዳታ መያዝን አይታገስም ማለቱን አሶሲየትድ ፕሬስ የዜና ወኪል ዘግቧል። መግለጫው አክሎ የአሜሪካ መንግስት ለሶማሊያ ፌዴራል መንግስት ጥቅም ያላቸው ሁሉንም ድጋፎች አቋርጧል ይላል። የተቋረጠው ድጋፍ የሚቀጥለው የሶማሊያ መንግስት ተቀባይነት ለሌለው ድርጊት ኃላፊነት የሚወስድ ከሆነና አስፈላጊነቱን እርምጃ ከወሰደ ነው። አሜሪካ ለሶማሊያ የምትሰጠው ድጋፍ መቋረጡ የተሰማው የትራምፕ አስተዳደር በዩናይትድ ስቴትስ የሚገኘው ሶማሊያውያን ለትችት እየተሰማ በሚገኝበት ወቅት ነው።
ዋሽንግተን ወደ አሜሪካ መምጣት በሚፈልጉ ሶማሊያን ላይ ጠንከር ያለ ገደብ የጣለች ሲሆን አሜሪካ የሚገኙ ሶማሊያን ስጋት ላይ እንዳሉ ይናገራሉ። የትራምፕ አስተዳደር ለሁለተኛ ጊዜ ወደ ስልጣን ከመጣ በኋላ አሜሪካ ዓለም አቀፍ የልማት ተራድኦ ድርጅትን ወይም ዩኤስኤድን ማፍረስ ይታወሳል።